جمعية الدعوة والإرشاد وتوعية الجاليات بحفر الباطن أمة الدعوة للجميع. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وأصحابه وموالاه. ودي تكبراتشو مسلم ونموش نايتوش. السلام عليكم ورحمة الله وبركاته. زاري مساو سار إيشاتين شهر رجب رجب ور يملون إنا يلن مالتنو الله جل وعلا አራት ወራት ብሎ ሱረቱ ተውባ ላይ ረጀብ ወርን ነብዩም ሰለላሁ ዐለይሂ ወሰለም ረጀብ ብሎ አብራርቶልናል። ነብዩም ዐለይሂ ሰላም ሰሂህ በሆነው ሐዲስ ላይ ረጀብ ወርን ጠቅሶልናል ማለት ነው። ዛሬ ትምህርታችን ወይም የመሳወሳ ርዕሳችን ረጀብ ዙሪያ ይሆናል። ነብዩም ዐለይሂ ሰላቱ ወሰላም በሐዲሳቸው እንዳሉት السنة 12 شهرا منها 4 حرم 3 متواليات ذو القعدة وذو الحجة ومحرم ورجب مضر الذي بين جمادى وشعبان. نبيهم عليه الصلاة والسلام بعد ذلك تناقروت أمت أسرى هولت ورات إيزالالو السنة 12 شهرا أسرى هولت ور إيزالالو نبي عليه الصلاة والسلام كأسرى هولت وراتوች منها 4 حرم አራት ወራቶች አላህ ጀለ ወዐላ የተቀደሱ አድርጎ ለይቷቸዋል አሉ። እነዚህን አራቱ ወራቶች እነማን ናቸው? ዙልቃዕዳ፣ ዙልሂጃ፣ ሙሐረም ሰላሱ ሙተዋሊያት ሶስታቸው ተከታተሉ ሲሆኑ ወረጀቡን ሙደር ረጀብ ደግሞ ለብቻው የሆነው ጁማደል አኺርና ሻዕባን መካከል ያለው ይሄ ረጀብ ሰባተኛ ተራ ቁጥር ላይ ይገኛል ማለት ነው። ስለ ረጀብ ነብዩ አለይሂ ሰላም በዚህ መልክ ተጠቅሰውታል። አላህም ጀለ ወዐላ በቁርአን ምን ይላል? ኢነ ዒደተ الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم ذلك الدين القيم فلا تظلموا فيهن أنفسكم إلى نهاية الآية. اللهم جل وعلا إن عدة الشهور عند الله ወራት ቆጠራ አላህ ዘንድ 12 ወራቶች ናቸው በእጅር አቆጣጠር ማለት ነው። ነብዩ አለይሂ ሰላም በሐዲስ እንደገለጹት في كتاب الله يوم خلق السماوات والأرض በቁርአን ውስጥ በኪታቡ ውስጥ የተጠቀሰው አላህ ጀለ ወዐላ ሰማይና ምድር በፈጠራቸው ቀን 12 ወራት ብሎ አስቀምጠዋል ይላል አላህ ጀለ ወዐላ። منها 4 حرم ከነዚህ 12 ወራቶች አራቱ ወራቶቹ የተቀደሱና የተከበሩ ናቸው ካለ በኋላ فلا تظلموا فيهن أنفسكم እነዚህን አራቱ ወራቶች ውስጥ ልዩ በሆነ ሁኔታ ዙልም በደልን በጣም አላህ ጀለ ወዐላ በተካበደ ሁኔታ ከልክሏል ማለት ነው። አላህ ሱብሓነሁ ወተዓላ በዚህ መልክ ወራቶቹን ሲጠቅስ ነብዩም ዐለይሂ ሰላቱ ወሰላም ቦታ ሰጥቷቸው ጠቅሰዋል ማለት ነው። ስለዚህ እነዚህን ወራቶችን ስናያቸው አላህ ጀለ ወዐላ በምን መልክ ነው ነብዩም ዐለይሂ ሰላም በምን መልክ ነው የጠቀሱት? ረጅም በተመለከተ አንድ ሐዲስ ሰሂህ በሆነ የመጣው አንድ ሐዲስ ብቻ ነው አሁን የጠቀስነው ማለት ነው። ሌሎች የወረዱት ሐዲሶች ضعيفዎችና ወይም ሙንከራዎች ናቸው ማለት ነው። طيب ለምንድነው ረጀብ ወር ልዩ በሆነ ሁኔታ እንድንታወስ የተፈለገው? ነብዩም ዐለይሂ ሰላቱ ወሰላም የተቀደሱ ወራቶች አራት ብሎ ነብዩም ስለጠቀሱት አላህም ጀለ ወዐላ منها 4 حرم ذلك الدين القيم فلا تظلموا فيهن أنفسكم በእነዚህ አራቱ ወራቶች ውስጥ ራሳቸውን አትበድሉ በደል ሐራም ነው ስል ሌሎች ወራቶች ውስጥም በደል ሐራም ነው፣ ግን እነዚህ ወራቶች ውስጥ መልካም ስራ ኢባዳዎች ሷሊሁል አዕማል ሲሰሩ ምንዳቸው ልዩ በሆነ ሁኔታ አላህ ጀለ ወዐላ ይጽፍልናል። በእነዚህ አራቱ ወራቶች ውስጥ የተሰሩት በደሎችና ኃጢአቶችም ደግሞ እጥፍ ድርብ ስለሚሆኑ እንድናቃቸው ነው ማለት ነው። طيب ምንድነው የሚሰሩት? እነዚህ ደሊሎችን ካየናቸው በኋላ ምን እንተገብራለን እነዚህን አራቱ ወራቶች ውስጥ ካልነ በኋላ ረጀብ ወር ነው ርዕሳችን። ما يجوز فعله في رجب ረጀብ ወር ውስጥ ምንድነው የምንተገብራቸው? دون تخصيص فيها
ልዩ በሆነ ሁኔታ ረጀብን በተለየ ሁኔታ ዒባዳ ልንሰራበት ሳይሆን ነብዩ አለይሂ ሰላቱ ወሰላም ስላልሰሩ ምንድነው የምንሰራቸው? መሰለን አልዑምረቱ ፊ ረጀብ ዑምራን ማድረግ ነብዩ አለይሂ ሰላቱ ወሰላም ረጀብ ውስጥ ዑምራ አድርጓል። እንደዚሁም ሰለፎቹም ሰሃባዎቹም ዑምራ አድርጓል። እንደሌላው ወር ማለት ልዩ በሆነ ሁኔታ ሳይሆን ማለት ነው። ወአተመረ ሰለፉ ሰለፎችም ረጀብ ውስጥ ዑምራ አድርጓል ማለት ነው። እንደዚሁም አስያም ወልቂያም ሌሊት ሰላት አለይል በመስገድና ቀን የውም አልእስኒን ወልኸሚስ እንደገና 30 አያም ምን ሻህር ረጀብ 12 13 14ኛ ወር በመጾም ለአላህ ብለው አንድ ቀን ጾሙ አንድ ቀን መብላት እንደሌላው ወር ይሄ ዒባዳ ማለት ነው። ከዚህ ውጪ የረጀብ ወር ቃናቶቹም ሆነ ሌሊቱን ልዩ በሆነ ሁኔታ በመለየት በሐዲስ አልመጣም አልተዘገበም ማለት ነው። ስለዚህ በዚህ መልክ ዒባዳ ነብዩ አለይሂ ሰላም የሰሩትን ሰሃቦች የሰሩትን መስራት ይጠበቅብናል። ሌላው ደግሞ በቢድዓ መልክ የሚጠቀሱ ነገሮች አሉ ማለት ነው። ረጀብን ለየት ባለ ሁኔታ ዒባዳ የሚሰሩ ዒባዳዎች እንዴት ይታያሉ ስንል እነዚህ ዒባዳዎች ማስረጃ ስላልተጠቀሱላቸው ነብዩም አለይሂ ሰላም ስላልሰሩት እነዚህ ዒባዳዎች ቢድዓ ወይም ቢድዓ ሙንከራ ብለን ነው የምንደመድመው ማለት ነው። ምክንያቱም ነብዩ አለይሂ ሰላቱ ወሰላም ኩሉ ቢድዓቲን ضላላ ወኩሉ ضላለቲን ፊናር ቢድዓ የተባለው በሙሉ ጥመት ነው። ጥመት ደግሞ ወደ እሳት ስለሚወስድ ልንጠነቀቅ ይገባል። مثلا مثل صلاة الرغائب ليلة الإسراء والمعراج صلاة الرغائب በመባል የሚታወቅ ሰላት አለ። ليلة الإسراء والمعراج በ27ኛው ሌሊት صلاة الرغائب እየሰገዱ ማደር ቢድዓ ነው ማለት ነው። እንደገና صيام أول خميس من شهر رجب እንደገና ከረጀብ ወር መጀመሪያው ሐሙስ መጾም አለ። ይሄም ቢድዓ ነው ማለት ነው። እንደዚሁም والاحتفال بليلة الإسراء والمعراج ليلة السابع والعشرين በ27ኛው ሌሊት እንደ አመት በዓል አድርጎ በዛን ቀን ልዩ በሆነ ሁኔታ አመት በዓል ወይም ዒድ ማድረግም ይሄም ቢድዓ ነው ማለት ነው። እንደዚሁ የምናያቸው الأحاديث الواردة كلها موضوعة وضعيفة ከሐዲስ ነብዩ ሰለላሁ ዐለይሂ ወሰለም በጠቀሱት السنة 12 شهرا ካሉት ውጪ እሱ متفق عليه في الصحيحين ከሱ ውጪ ሌላው ሐዲስ የመጣው ሁሉም ቢድዓና ضعيف ነው ማለት ነው። ሐዲሱም ስለ ቢድዓ ስለሚጠቅስ ሁሉም ضعيف ነው። ስለዚህ ጥንቃቄ ልናደርግ ይገባል ማለት። ታዲያ ምንድነው የሚጠበቅብን? ረጀብ ወር ውስጥ ከአራቱ የተቀደሱ ወራቶች ስለሆነ تغلظ الآثام وكذلك عقوبة الذنب فيها አራቱ ወራቶች የሚሰሩ ማዕሲያዎች ከሌሎች ወራት ውስጥ የሚሰሩት ማዕሲያ ወይም ዘንብ ወይም ኃጢአት ልዩ በሆነ ሁኔታ ቅጣቱም ምንድነው እጥፍ ድርብ ይሆናል። ጥንቃቄ ልናደርግ ይገባል ማለት ነው። እነዚህም يزداد ثواب الطاعات والأعمال الصالحات የመልካም ስራዎችና ዒባዳዎችም ምንዳቸውና ተዋባቸው እጥፍ ድርብ ይሆናል። መቼ? ረጀብ ውስጥ ለምን? من الأشهر الحرم ስለሆነ ማለት ነው። ስለዚህ አላህ ጀለ ወዐላ በዚህ ወር ውስጥ ነብዩም አለይሂ ሰላም በዚህ ወር ውስጥ ጦርነቱን ግን ጂሃድ ቢሆን حرام አድርጎ ነበር። ነብዩ አለይሂ ሰላም ኩፋሮች ድንበር ስላለፉ ግን በዚህ ወር ውስጥ ነብዩ አለይሂ ሰላም ተከላክሏል ወይም ጂሃድ ላይ ተሳትፏል ማለት ነው። ቂታል ወይም ጂሃድ የሚከለክለው አንቀጽ ተሽሯል የሚል ነስኽ ገብቶበታል የሚሉም ዑለሞች አሉ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ጂሃድ ፈጽመዋል በዚህ ወር ውስጥ ከአራቱ ወራቱ አንዱ ውስጥ ማለት ነው። ሌላም ደግሞ ከምተገበሩ ቢድዓዎች መካከል አልወሳያ አልመክቱባ ተጽፋ የተቀመጠች ኑዛዜ የምትባል አለች። በየጊዜው ትሰራጫለች። እቲ ደብዳቤ ወይም የሁጅረቱ ነበዊያ ጠባቂ የነብዩ ሰለላሁ ዐለይሂ ወሰለም ሁጅራ ጠባቂ የሆነው ሰው ነብዩን አይቶ ይሄንን መልእክት እንዲያስተላልፍ
ተናግሯል የምትባል ሆነች ቢጣሽ ወረቀት ትዞራለች። ድሮ በወረቀት ፎቶኮፒ ተደርጋ አሁን ደግሞ በሞባይል በሶሻል ሚዲያ ትሰራጫለችና ምን ትላለች? ይሄንን አንብቦ ለ20 ሰው ያልሰጠ በተወሰነ ጊዜ ውስጥ የያዘው ንብረት ይከስራል፣ አደጋው ያጋጥማል፣ ቤተሰቡ ላይ ይሄ አደጋ ይደርሳል፣ ለ20 ሰው ለ40 ሰው ካላደለ የሚል ውሸት ወይም ደብዳቤ አለ ማለት ነው። እነዚህ አይነት ቢድዓዎች ሙሐረም ወርና ረጀብ ወር ውስጥ የሚሰራጩ ነገሮች አሉ። ሰው ዲኑን አውቆ ጥንቃቄ ሊያደርግ ይገባል ማለት ነው። አልኹላሳ መጨረሻው ረጀብ ወርን በተመለከተ التحذير من البدع لأن الأصل في الدين هو اتباع السنة ነብዩ ሰለላሁ ዐለይሂ ወሰለም መከተል ሐዲስና ቁርአንን መከተል እንጂ ዒባዳ ውስጥ ቢድዓ መፍጠር አይቻልም። ዒባዳ ተውቂፍያ ዒባዳ በሐዲስና በቁርአን የተገደቡ ናቸው ማለት ነው። አደሙ ተኽሲስ ረጀብ መጨረሻ ደግሞ ረጀብን ልዩ በሆነ ሁኔታ በጾምም በዒባዳ በሰላትም መለየት ቢድዓ እንደሆነ ልንገነዘበው ይገባል ማለት ነው። ረጀብ ወር በዚህ ልናውቀው ይገባል። هذا وصلى الله وسلم وبارك على سيدنا محمد وعلى آله وأصحابه أجمعين. بالله التوفيق. السلام عليكم ورحمة الله وبركاته.